ምዕመኑን የማስታገሻ የማደናገሪያ ዘዴ በመፍጠር መልሰው እንቅልፍ እንዲወስደው የማድረግ ዘዴ ነው የሚጠቀሙት። ለዚህ ነው ዛሬ ቀድመው በነውራቸው ጎልተው የሚታዩ ጳጳሳትን፣ ቆሞሳትን፣ መምህራንን እንዲሁም የተለያዩ ሰዎችን ያው በዛው በቤተ ክህነቱ በቤተ ክርስቲያን የተኮለኮሉትን ነውራቸውን በመግለጽ በሚዲያ በማራገብ ቀጥሎ የተወሰኑትን ከቦታቸው በማንሳት መፍትሄ ያመጡ መስለው በአዲስ ጥርስ ስራቸውን ሊቀጥሉ ያሰቡት አካሄድ ነው። ይሄ ደግሞ የተዋሱት ይህን ዘዴ ከማን ነው? ከፖለቲከኞቹ ነው። የሚመሯቸውም ሀሳብ የሚሰጧቸውም ያው ፖለቲከኞቹ ስለሆኑ የሚያዟቸውም እነሱ ስለሆኑ በጥንት ጊዜ ናቡከደነጾር ወይም ደግሞ በናቡከደነጾር ዘመን 128 ሀገራትን ይገዛ የነበረው ይሄ በመጽሐፍ አስቴር ታገኙታላችሁ። የባቢሎኑ ንጉስ ናቡከደነጾር በግዛቱ አዋጅ ሲያውጅ ፈጥኖ እንዲደርስ ወይም ደግሞ የደከመ እንዲተካ በየተወሰነ ርቀት ፈጣን ፈረሶችን ያስቀምጣል። በየሀገሩ 50 ኪሎ ሜትር ሮጦ እንደሆነ እዛ ጋር ሌላ አዲስ ትኩስ ፈረስ ጠብቆት የተላከውን መልእክት ተቀብሎ ያፈጣን ፈረስ እንደገና እየበረረ ይሄዳል። አሁንም ሲደክመው ደግሞ ሌላ ደግሞ ፈጣን ፈረስ የያዘ ሰው ይቀበለውና ያ መልእክት በአጭር ጊዜ የሚፈለግበት ቦታ እንዲደርስ ይደረጋል። ያ ፈጣን ፈረስ እየፈጠነ የተወሰነ ርቀት ከሄደ በኋላ ይደክማል። ያው ግድ ነው። የደከመውን በማሳረፍ ሌላውን ፈጣን ፈረስ ይተካና በዛው ፍጥነት በቅብብል ከቦታው ይደርሳል ማለት ነው። ጊዜ አይስብም ማለት ነው። ዛሬ የምናየው የሀገራችን የፖለቲካ ሁኔታ ይህንኑ ለመተግበር መሪው የደከሙ ፈረሶችን ሊቀይርና አዲስ ስልት ሊቀይር እያሟሟቀ እንዳለ የምናየው ነው። ይህ ምክር ደግሞ ብዙዎች ነጮች የሚሄዱበት አካሄድ ስለሆነ ምክሩም ቅንብሩም የሚመነጨው ከየት ነው? ከዚሁ ከኛ መንግስት በስተኋላ ያሉ የኢትዮጵያ ጠላቶች፣ የኢትዮጵያ ተዋሕዶ ኦርቶዶክስ እምነት ጠላቶች፣ የኢትዮጵያዊነት ጠላቶች፣ የእግዚአብሔር ጠላቶች፣ የዲያብሎስ ፍጹም ታማኝ አገልጋዮች የሚያቀናብሩት ስልት ነው። ብዙ ነገር እናያለን። ገና የማይተረተሩበት መንገድ የለም። የማይጠሩትና የማይፈነቅሉት ድንጋይ የለም። ይህንኑ ዘዴም በቤተ ክርስቲያን ላይ ለመተግበር ያንኑ ዘዴ በመቀየስ ላይ ይገኛሉ። የወደፊት የምታዩት ነው። የሚዲያ ዘመቻውም ጥቂቶችን በማዋረድ ተጀምሯል። ወደ ገዳም የማባረር በሌላ ብልጣብልጥ ኃይል የከተማውን መንበር ወይም ወንበር ሊያስይዙ አቅደዋል። በመሰረቱ ገዳማትም ደብራትም በገጠሩ ያሉ አንዳቸውም ከስለላው መረብ የጸዱ አይደሉም። እንዲያውም የከፋ ሰላዮች ከፋፋዮች የሞሉት እዛው በገዳም ውስጥ ነው። ምሳሌውን ዋልድባን ማየት ትችላላችሁ። በሁለት የተከፈለ ጎራ ነው ያለው። ዝርዝሩን ውስጥ ባንገባም እነሱ ራሳቸው አደባባይ አውጥተውታል። በማህበራዊ ሚዲያ ሲሰሙት የሚነገረውን ሲሰሙት ለጆሮ የሚቀፍ ነው። በውስጣቸው ያለው ትርምስ የተለያየ መሰረት ጥለው ውስጣቸው ከውጭ ስናይ እኛ ሁሉም ዋልድባ የሚለውን ነው እንጂ የምናውቀው ሁለት ገጽታ ይዞ የሚጓዝ መሆኑን እኛ አናቅም። ብዙዎቻችን ግን በኢትዮጵያ ታሪክ ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በገዳም ሕይወት ውስጥ ታላቁንና ቀዳማይ ስፍራን የሚይዘው ይህ ገዳም ነው። ብዙ ታሪኩን ታውቃላችሁ፣ ብዙ ነገሮችን ትረዳላችሁ። እዛ ውስጥ የተሰራው ስራ ከወያኔ ጊዜ ብቻ አይደለም፣ ከዛም በፊት ጀምሮ ውስጡን ለማጥፋት የተሰሩ እጅግ ሰፊ ስራዎች አሉ። እናንተ ብዙዎቻችሁ አታስተውሉ። በየገዳማቱ ብዙ ከባድ ስራዎች ተሰርተዋል፣ የጥፋት ስራዎች። ጠላት ዲያብሎስ እንቅልፍ የለውም። በእግዚአብሔር ፊት የከበሩ ቦታዎችን ሁሉ የማርከስ፣ የመበተን፣ የማጋጨት፣ የማፍረስ ስራ በከፍተኛ ደረጃ ይሰራል። ደካማ የሆኑትን ገና ስጋቸውን ያላሸነፉትን ስጋዊነት ያልተላቀቃቸውን አንዳንድ በየገዳሙ የሚሽከረከሩትን ሰዎች
ይመለምላል፣ በህሊናቸው ይሰለጥናል፣ ከውጪ ግንኙነት ያደርጋሉ፣ ከመንግስታት ይገናኛሉ፣ በተለያየ መረጃ ይታቀፋሉ፣ በዛው ምዕመኑን ያውካሉ፣ ያምሳሉ፣ ይበጠብጣሉ። እዚህ በከተማ የምታዩትን ትርምስ እና ቤተክርስቲያንን የማዋረድና የማጥፋት ከመሰረቷ የማናጋት ስራ እዛም ይሰራል። እዛም ነፃ ናቸው ማለት አይደለም። ስለዚህ ምዕመናን፣ አስተዋይ የሆናችሁ ምዕመናን ሁላችሁም ስለ እምነታችሁ ብትነቁና ብታስተውሉ መልካም። ከእግዚአብሔር ምክርን ተቀበሉ እንጂ በአሁኑ ጊዜ ከየትኛውም ሰው የምትሰሙት ሁሉ አባትም በሉት ጳጳስም በሉት መነኩሴም በሉት እሱንም ተጻሮ የሚነገር በየማህበራዊ ሚዲያ የሚለፈልፉ ብዙ በቀቀኖች አሉ። የነሱንም ድምጽ እየሰማችሁ ራሳችሁን አታታሉ። እግዚአብሔር እኮ በልብ ለቀረቡት ሁሉ መልስ ለመስጠት ቅርብ ነው። ችግሩ በእምነት ከልብ ራስን በእግዚአብሔር ፊት ጥሎ የሚያሻችሁን መልስ ከልብ አስባችሁበት ብትጠይቁ እግዚአብሔር ቅርብ ነው፣ መልስ ይሰጣችኋል። ይህንን የሚያደርግ ምዕመን በጣም በጣት የተቆጠረ ነው። ያንን እኮ ለማድረግ ደግሞ እምነቱም አስፈላጊ ነው። ያ ስለሌለ እንዴት ብሎ ይጠይቅ? ስለዚህ ምን ያዳምጣል? የሰዎችን የእውቀት ትንተና፣ ፍልስፍና፣ እምነት መሰል ዲስኩር እነዚህን በየገዳሙም በየቤተ ክርስቲያኑም በየምኑም መድረኩን ተቆጣጥረው የሚጮሁትን ሁሉንም እየፈለገ ያንን ያዳምጣል። ያ ህይወቱን የበለጠ ያመሳቅልበታል። ምክንያቱም እዛ ውስጥ የተኮለኮሉት ሁሉ በዚህ ዘመን ሁሉም ማለት ይቻላል የሰውን ህይወት ወደ ገደል የሚሰዱ እንጂ የሰውን ህይወት ወደ እግዚአብሔር የሚመልሱ አይደሉም። ስለዚህ ነው አብዝተን ይሄን ያህል ጊዜ የጮህ ነው። እኛ የእግዚአብሔርን መልእክት ብቻ አይደለም ያደረስነው፣ ከእግዚአብሔር የተነገረንን በምሪት በእግዚአብሔር መንፈስ ቅዱስ መሪነት ትምህርቶችንም አስተላልፈናል። ትምህርቶች ሁሉ የተቃኙት ከራሱ ከእግዚአብሔር መንፈስ ቅዱስ። እግዚአብሔር አይናገርም፣ እግዚአብሔር አይሰማም እንዳትል፣ ሰነፍ ነው ይሄንን የሚለው። አምላክ የለም ይላል። ይሄንንም የሚናገረው ሰነፍና እውቀት አልባ የሆነ ማስተዋል የጎደለው እምነት የሌለው ባዶ ራስ የሆነ እንደዚህ አይነት ሰዎች ናቸው። እግዚአብሔር የለም ምልክቱም የለም ምኑም የለም እያሉ ህዝቡን ሁሉ የሚያደናቅሩ። አሁን ደግሞ በአብዛኛው እንሰማለን ትንሣኤም የለም። የምን ትንሣኤ ነው እንዴ? ንጉስ ነው የምትሉት? ይኸው ያለው መንግስት እኮ እሱ ራሱ ንጉስ ነው፣ ቴዎድሮስ ነው እያሉ ሁሉ እስከ ማለት የሚደርሱ በቀቀኖችን በየቦታው ትሰማላችሁ። እንደዚህ አይነት ጆሮአቸውን የሚያውሱ ሰዎች ያሳዝኑኛል። በእርግጥ ያሳዝናሉ። ቀድሞውኑ ዲያብሎስ ያጫቸው ወደ ሲኦል ሊሰዳቸው አፋፍ ያደረሳቸው ሰዎች ስለሆኑ በዚህ እናዝናለን። እንግዲህ ወገኖቼ ወደ ማጠቃለያው ልንሄድ ነው። አንድ 3 ሰዎችን እናንሳ እንደው ምሳሌ እንዲሆናችሁ። በተለይ በዚህ ዘመን የሚያስፈልገው ትልቁ መሳሪያ እምነት ስለሆነ በእውነትና በመንፈስ ተመስርቶ በእምነት የሚያይ ልቡናና አይን ያልጨበጠ ሰው በዚህ ዘመን ይችን ወቅት ይችን ክፉ ዘመን አልፎ ለብርሃኑ ዘመን ለመድረስ በጣም ይቸገራል ብቻ አይደለም አደጋ ውስጥ ነው ያለው። ስለዚህ አሁን እስቲ 1-3 ሰዎችን በምሳሌነት እናያቸው። አንዱ የምኩራብ አለቃ የነበረውን ኢያኢሮስን ነው። ኢያኢሮስ የምኩራብ አለቃ የሆነ ሰው ነው። በእስራኤል በዛን ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ህዝቡን በሚፈውስበት ዘመን በሚያስተምርበት ዘመን በዛ ወቅት ሁሉ የነበረ ነው። ከአለቆች አንዱ ነው። ኢያኢሮስ በዛ በሚያየው ነገር ሁሉ ከአለቆቹ ሐሳቡ የተለየ ባይሆንም ከእግዚአብሔርን ከሚጠሉ መድኃኒታችን ኢየሱስ ክርስቶስን ከሚያሳድዱ ከሰቀሉትም ጭምር እነሱ ከሚወስኑት ከሚቆርጡት ከሚፈልጡት ወገን ማለት ነው። በምኩራብ አለቅነት ማለት ትልቅ ስፍራ ነው። እና ይሄ ሰው በአጋጣሚ ልጁ ትታመምና ለሞት አፋፍ ትደርሳለች። ይህንን
ሁኔታ ደንግጦ እንደሰማ ብዙ ሙከራ አረገ። በስጋው ተሯሯጠ፣ እዚህም እዛም ወሰደ፣ መፍትሄ ጠፋ። ሌላ የመጣለት ሐሳብ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ነገር በሕዝቡ በፊት ለፊት ታምራትንም ፈውስንም እንኳን ሌላ አይደለም ሞትንም ሁሉ እየከላ ታምሩን እያሳየ የአምላክነት ስራውን የማዳን ስራውን ሁሉ እየሰራ ባለበት ጊዜ ይሄም ሰውዬ ዜናው ስለሚደርሰው ስለሚያቅም ጭንቅ ሲመጣ አያችሁ፣ ጭንቅ ሲመጣ መፍትሄ ፍለጋ ወደሱ ሄደ። አሁን መድኃኒታችን ኢየሱስ ክርስቶስ ሕዝብ ሰብስቧል። በሚያስተምርበት በሚናገርበት ወቅት ይህ ሰውዬ መጣ። ከዛ ወረፋውን ጠብቆ እሱም ለመግባት ገባ። ነገረው፣ ለመድኃኔዓለም ተናገረ። ልጄ ታማብኛለች፣ በከፍተኛ ሁኔታ ነው ያለችው እያለ ይህንን በሚናገርበት ሰዓት የራሱ ጭፍሮች የሆኑ መጥተው አታድክመው፣ ልጅቱ አርፋለች፣ በቃ አታድክመው ብለው መምህሩን አታድክም ሲሉት ደነገጠ። ወዲያው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? አይዞህ፣ አትፍራ፣ እመን ብቻ። አያችሁ፣ እመን ብቻ፣ አትፍራ፣ አይዞህ፣ እመን። ይህንን ያለው። ከዛ ሁሉንም ማሰነባበተና ሐዋርያው ጴጥሮስንና ሌሎችንም ያዕቆብንም እነዚህንም ጨማመረና አንድ ሶስቱን ይዞ ተነስቶ ሄደ። ቤቱ ሲደርስ ሕዝቡ ሁሉ በቃ ያለቅሳል፣ ይጮሃል፣ ምን ይላል? ተኝታለች እንጂ ልጅቷ ይሄን ያህል የሚያስጮኋችሁ ነገር የለም፣ ትነሳለች ብሎ ሲል ሁሉም በሳቅ ለቅሶውን ትተው ሳቁ። አያችሁ፣ እነሱን ብዙም አላለም። ገባ፣ እናትና አባትን ይዞ ወደ ውስጥ ገባ። ሐዋርያቶቹን ሶስቱን ይዞ ገባ። ልጅቷን ዳሰሰ። ተነሽ ያላት ተነሳች። አባትና እናት በዚህ ድርጊት እምነታቸው ምን ያህል እንደሚለወጥ ልብ በሉ። የዚህ የምኩራብ አለቃ ልብም እንዴት እንደሚሰበር ልብ በሉ። እንግዲህ ይህ ሰው በዚህ ዘመን እንውሰደውና ምሳሌ አድርገን ካለቆች ብዙዎቹን ይዋቸው። እግዚአብሔር ከፈለገ ከፈቀደ የማይላወሱበትን ፈተናና ችግር ከጣለባቸው የማይዋረዱበት ምክንያት የለም። ተሰብረው ፊቱ የማይወድቁበት ምክንያት የለም። ይሄ አንዱ ነው። እግዚአብሔር ከክፎች ብለን ከሰየምናቸውም ከክፎች ከጨካኞችም ከብዙዎችም ውስጥ ሰውን አሸንፎ ልጁ ለማድረግ እግዚአብሔር ከፈቀደ ምንም የሚያግደው ነገር እንደሌለ ይሄ የኢያኢሮስ ሕይወት ያስተምረናል። ሁለተኛው በሴቶች ዙሪያ ስንሄድ ከ12 ዓመት ዕድሜዋ ጀምሮ ደም ይፈሳት የነበረችን ሴት ማስተዋል ነው። ይቺ ሴት ከ12 ዓመት ዕድሜዋ ጀምሮ ደም ይፈሳታል ባለማቋረጥ። እጅግ ትልቅ ፈተና ውስጥ የወደቀች ነበረች። አገሩም ምኑም እስራኤል ሕዝብ ሁሉ ያውቃል፣ የልጅቷንም ምንነት ያውቃል። አሁን በከፍተኛ ሕዝብ ውስጥ ተጨናንቆ ባለበት ሕዝብ ውስጥ እያስተማረ ግማሹንም እየማረ እየፈወሰ ባለበት ሁኔታ ውስጥ ይህ በሚደረግበት ሁኔታ ውስጥ እቺ ሴት የመጨረሻ መፍትሄ ብላ የወሰደችው በእምነት ይህ ሰው ያድነኛል፣ ይህ መምህር ያድነኛል፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ሄጄ ልብሱን ብዳስሰው ቀስ ብዬ ተደብቄ ያድነኛል። የእምነቷን ክብደት እዩት። ልቧ ያመነው ችግሬን ያውቃል። ጥልቅ ነው። ይሄ የእምነቷን ሁኔታ ስታዩት ጥልቅ ነው። ልቤን ያውቃል፣ አምላክ ነው፣ ይፈውሰኛል፣ ያድነኛል። ይህን ሁሉ አገር ፈውሷል፣ ሙትን አስነስቷል፣
ምን የሚሳነው ነገር አለ? ልብ በሉ። ምን የሚሳነው ነገር አለ? ምንም የሚሳነው ነገር የለም። ስለዚህ እኔ ለምንድን ነው ሰው የማማክረው? ለምን ከሌን እርዳኛል? ስንት መድኃኒተኛ፣ ስንት ገንዘቤን አፍስሼ፣ ስንት ነገር ደክሜ ምን የተለየ ነገር አገኝ? ምንም። በቃ እንደምንም ታግዬ ልብሱን ዳስሼ በቃ እድናለሁ፣ ያድነኛል። ችግሬን እሱ ያውቀዋል፣ በቃ ባያየኝም ያውቀዋል ብላ ወሰነች። በእውኑ እንዲህ ታደርጋላችሁ እናንተ? በዚህ ዘመን አለ እንዲህ የሚያደርግ የሚያስብ? እንኳን በዚህ ዘመን በዛም ዘመን እንደዚህ የሚያደርግ ውስን ነው፣ የለም። መከራው ጭንቁ የያዛት በሽታ ፈታኝ ስለሆነ ተስፋ አስቆራጭም ስለሆነ አንድ ቀዳዳ ብታይ፣ ትንሽ ብርሃን ቢታያት በዛ ነው የገሰገሰችው። እንዳለችውም ታግላ ገፋፍታ ገባች። ቀሚሱን ዳሰሰች። ልክ ይህን ስታደርግ ቆመ። ተደነቀች። እቺ ሴት እምነቷ ምን ያህል እንደታደጋ ታወቀች። በቃ ጌታ ግን ለደቀ መዛሙርቶቹ ምንድን ነው ያለው? ከውስጤ ኃይል ወጥቷል። ማን ነው ልብሴን የዳሰሰው ሲል፣ አይ ልብ በሉ እንግዲህ ያሉት በሙሉ ደቀ መዛሙርት ይህ ሁሉ ሕዝብ እያጋፋ በምን እናውቀዋለን እኛ? ሁሉም ነው የሚጎትትህ፣ በዚህም በዛም የሚልህ ይጋፉሃል። ስለዚህ በምን ይታወቃል ሲባል፣ አይ አይደለም፣ ልብሴን የዳሰሰ ሰው አለ፣ ከውስጤ ኃይል ወጥቷል። ከእግዚአብሔር ዘንድ የወጣ ኃይል፣ የእግዚአብሔርን ኃይል እንዲወጣ ያደረገች የእምነቷ ኃይል የእግዚአብሔርን ኃይል እንዲገኝ ያደረገ፣ እሷን ሊፈውሳት ቻለ። ስለዚህ ልጅቱ ደነገጠች። እንዳወቀ ስታውቅ እምነቷም ነው መደረጉንም አየች። ወዲያውኑ ሄዳ እግሩ ስር ወደቀች። እግሩ ስር ወድቃ ጌታ ሆይ እኔ ነኝ፣ መምህር ሆይ እኔ ነኝ፣ ይሄ ችግር ነበረብኝ፣ ይህንም ባደርግ እንደምትፈውሰኝ አምኜ ይህን አደረግኩ ብላ እግሩ ስር ወደቀች። የመጀመሪያ ንግግሩ ምንድን ነው? የጌታችን መድኃኒታችን ኢየሱስ ክርስቶስ ልጄ ሆይ ነው ያላት። ከመቅጽበት በዛው ቅጽበት መዳኗ ብቻ አይደለም፣ የልጅነትም ክብር ነው ያጎናጸፋት። ልጄ ሆይ እምነትሽ አድኖሻል። ይሄ ነው። ይህን ታላቅ የሆነ የእምነት ኃይልን ዛሬ ያለው ትውልድ፣ ይሄ የደነበሸው ትውልድ ስለ እምነት ያፌዛል። እምነት ምን እንደሆነ፣ ትርጉሙስ ምን እንደሆነ የሚነግረው የለ። ስርዓት ናውጣ፣ በዚህ ቀን እንዲህ አድርግ፣ ይሄን አታድርግ፣ ይሄን ፍጠር፣ ይሄንን ነው። ለህይወቱ የሚጠቅመውን ነገር ከመናገር ይልቅ እንቶ ፈንተውና ስርዓት ሲጭኑበት ነው የምናየው። ማንም መምህር እንሰማለን፣ ሁሉም ሲሰብክ በየሚዲያው እንሰማለን፣ በየምኑም ሲሰብክ በየመድረኩም ሲጮህ እንሰማለን። እምነት ምን እንደሆነች፣ የእምነት ኃይል ምን እንደሆነ ሲነገር አንሰማም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በሄደበት ሁሉ የሚናገረው እምነትን አስመልክቶ እንጂ ዝም ብሎ አልነበረም። ተፈወሰ፣ ሄደ፣ በቃ እንደዚህ ቢባል አልነበረም። የተፈወሰበትም ምክንያት፣ አምኖ የመጣበትም ምክንያት ይህን ሁሉ ነው በአራቱም ወንጌላት ውስጥ የምታገኙት። ታላቁን ነገር የምትገበዩት እምነትና ስራውን፣ እምነትና ምግባሩን ነው የምታዩት። እንግዲህ እሷን በዚህ እንቋጨውና ስለ አንድ ደግሞ 100 አለቃ እኔ እስቲ ሶስተኛው ሰው ማለት ነው። የነዚህን የሁለቱንም ታሪክ ማርቆስ ወንጌል ምዕራፍ 5 ከቁጥር 5 ጀምሮ ያለውን ብታነቡ እስከ መጨረሻው የሁለቱንም ታሪክ ታገኛላችሁ። የኢያኢሮስንም የምኩራብ አለቃውንም ታሪክ፣ የዚችንም ሴት ታሪክ ታገኛላችሁ። እስቲ ሌላኛው ሶስተኛውን ደግሞ 100 አለቃውን እንየው እስቲ።
ሶስተኛው ቃል በማቴዎስ ወንጌል ምዕራፍ 8 ከቁጥር 5 ጀምሮ እናየዋለን እስከ ቁጥር 11 ድረስ የሚሄድ ነው። ወደ ቅፍርናሆም በገባ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝና ከኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም አላችኋለሁም። ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ። በዚያ ልቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃው ሂድና እንዳመንህ ይሁንልህ አለው። ብላቴናውም በዚያ ሰዓት ተፈወሰ ይላል። እንግዲህ ወገኖች ልብ በሉ። የዚህ መቶ አለቃ እምነት ደግሞ ጌታንም አስደምሞታል። ሰምታችሁታል። እቤቴ ጣራ አትሄድም፣ እዘዝ ብቻ፣ ቃልን አውጣ። እኔ መቶ አለቃ ነኝ። ማዘውን አድርግ ያልኩትን ወታደሮቼ ያደርጋሉ። እኔም ከበላይ አለቃዬ ሲያዘኝ እንደዛው አደርጋለሁ። ለዚህ ቃልህን ብቻ ተናገር ልጄ ይፈወሳል አለ።